የሰላም ፍለጋው የመጨረሻ ጉዞ። ህልሟ ጥቂት ነበር፣ በሰላም መኖር፣ ልጇን በነፃነት ማሳደግ፣ እንደማንኛውም ሰው በክብር መንቀሳቀስ። ነገር ግን ያንን ክብር ፍለጋ የተጓዘችበት መንገድ የሞት ጥላ ያረፈበት ይሆናል ብላ አልገመተችም ነበር። ከጀርባ ስክሪን ላይ የምትመለከቷት ኢትዮጵያዊት እህታችን ሀና ትባላለች። በሳዑዲ አረቢያ ምድር ለዓመታት ያለ ህጋዊ ፍቃድ ኖራለች። እዛው ሳዑዲ ላይ የሀገሯን ዜጋ አግብታ በፍቅር ተሳስረው የትዳርን ጣዕም ቀምሰዋል። በቅርቡ ደግሞ የፈጣሪ ስጦታ የሆነውን ልጇን ታቅፋለች። ነገር ግን ህገወጥ ተብሎ መኖር እጅግ በጣም ከባድ ነበር። የፖሊስ መኪና የሳይረን ድምፅ በሰማች ቁጥር ሁሌ ልቧ ይደነግጣል። ሀና ይህንን ስቃይም እንዲያበቃ ወሰነች። ልጄን በሰላም አሳድጋለሁ፣ የመኖሪያ ፈቃዴን አስተካክዬ በክብር እመለሳለሁ ብላ ከባሏና ከቤተሰቦቿ ተሰናበተች። አቅጣጫዋ ወደ ሀገር ቤት ነበር። ነገር ግን መንገዱ በሺዎች የሚቆጠሩ ኢትዮጵያውያን ደምና አጥንት የረገፈበት የየመን በረሃ ነው። በጠራራ ፀሐይ፣ በውሃ ጥም፣ በድካምና በሽፍቶች ጥይት መካከል አልፋ የናፈቃትን ሰላም ለማግኘት ተንቀሳቀሰች። ለልጇ ብሩህ ተስፋና ለቀጣይ ህይወቷ ስትል የሞትን መንገድ መረጠች። እጣ ፈንታ ግን ጨካኝ ሆነች። የመኖሪያ ፈቃዷን አውጥታ ልጇን በነፃነት ስማ ከባሏ ጋር በደስታ ለመኖር የነበራትን ህልም በሳዑዲና በየመን ድንበር ላይ በጉዞ ላይ ሳለች ልቤ ደከመኝ፣ እረ ውሃ ስጡኝ እያለች በዛው አሸለበች። እህታችን ሀና የብዙ ሰው ቅስም በሰበረ መልኩ ህይወቷ በሳዑዲ ድንበር ላይ ቀረች። የልጇ እናት የሚል ጥሪ የባሏ ናፍቆትና የቤተሰቦቿን ተስፋ እዛው በረሃ ላይ ቀረ። ይህ ታሪክ የእሷ ብቻ አይደለም። ዛሬም በየበረሃው የሚረግፉ፣ በየባህሩ የሚሰምጡ በሺዎች የሚቆጠሩ ኢትዮጵያውያን እህት ወንድሞቻችን ታሪክ ነው። ሰላምን ፍለጋ ወደ ሞት አንገስግስ። የሰው ሀገር ስቃይ ቢበዛም ከህይወት በላይ ምንም ክቡር ነገር የለም። እህታችን ሀና ህልሟን ይዛ ተጓዘች። ነገር ግን አልተመለሰችም። ፈጣሪ ነፍሷን በገነት ያኖርልን፣ ለቤተሰቦቿና ለወዳጅ ዘመዶቿ መጽናናቱን ይስጥልን። ጥር 12 2018 ዓ.ም። አመሰግናለሁ። ልጅቷ ስሙታለች። ይብላኝ በዱንያ ላይ ለቀረው ለባሏ፣ እንዲሁም ለእናቷ፣ እንዲሁም ለአባቷ፣ እንዲሁም ለወንድሟ፣ እንዲሁም ለእህቶቿ፣ ለወዳጅ ዘመዶቿ። በረሃ ላይ ቀረች። ስሙማ ከሐዘን ሐዘን የምን ሐዘን የማይወጣ ይመስላችኋል? ወላሂ እሷስ አላህ የጻፈላትን ከተደላደልሽበት አምሮብሽ ከምትኖሪበት ቦታ ከፍታን ለመፈለግ ወደ ሀገርሽ በበረሃ ስትመለሺ በረሃ ላይ ትቀሪያለሽ የተባለች ነፍስ በተጻፈላት በታቀደላት ቀን ህይወቱ አልፏል። ነገር ግን የሚስቱን ደስታ ለማየት ሚስቱን ተስቀቀን ለማውጣት ደስተኛ ሆና እንድትኖር ብሎ ፈቅዶ በባህር ተመልሳ ኢጋማ ይዛ ትመጣልኛለች እያለ የሸኛት ምስኪን ባሏ እንዴት ችሎት ይሆን? እንዴትስ አምኖ ተቀብሎ ይሆን? ወላሂ ከሐዘንም ሐዘን የሚስት ሐዘን በጣም ያማል። የሞተ ተጎዳ ይላል የማይገባው፣ ምንም ደርሶበት የማያቅ ሰው የሞተ ተጎዳ ብሎ ይተርታል። ነገር ግን የሞተ ሰው ሙቷል። ሰው ሆኖ የማይሞት የለም። ነገር ግን የተረፈው ዱንያ ላይ የእሷን እሳት ይዞ የተቀመጠ ለዛውም የልጁ እናት ልጁን ባየ ሰዓት ሚስቱን እያስታወሰ ሁል ጊዜ የቁሙት ሆኖ መኖር ሚስቱን በሞት የተቀማ ወንድ ልጅ ነው። ልጇን ለማየት እንደዛ የጓጓች በጣም ስትናፍቅ የኖረች ምስኪን እናት 9 ወር በሆዷ ተሸክማ እዚህ እስከምትደርስ ድረስ
ስቃዋን በልታ ያሳደገች ምስኪን እናት ልጇን ለማየት ጓጉታ እየጠበቀች ነገር ግን ባላሰበችው ነገር መርዶ ስትቀበል በጣም ነው የሚያመው። ወላሂ ለአዚም የስደትን ህመም የሚያውቀው በስደት ላይ መርዶ የሚያውቀው የደረሰበት ብቻ ነው። እስካሁን ድረስ በጣም እያሳዘነኝ ያለው ማን እንደው ታውቃላችሁ? ባሏ ምስኪን ያለ እናት ልጅ ይዞ መቅረት በጣም ያሳማል። በተለይ ልጅ ወልዳችሁ በሞት ስታጡ በጣም ነው የሚያሳዝነው። ወንድም አለም ጽናቱን ይስጥህ፣ እሱ ይገድፍ። ሌላ ምልህ ነገር የለኝም። በምን እንደምትጽናና ምን እንደሚያጽናና አላውቅም። ህመሙ በጣም ከባድ ነው። የሰው ልጅ በፍቅር እንኳን ተለየሁ ብሎ ብዙ ህመሞችን ያሳልፋል፣ ብዙ ስቃዎችን ያሳልፋል። በብዙ ሱስ ውስጥ ገብቶ ያንን ነገር ለመርሳት ብዙ ነገር ይሞክራል። አይደለም ትልቅ ሞት እና እንደነገርኳችሁ አሟሟቷ በጣም ከባድ ነው። በረሃ ላይ ዋሃ ብሎ የሰው ልጅ አረፍ ባለበት በዛው መሞት ማለት በጣም ነው የሚያመው። እና ውዶችዬ የምልላችሁ መሰላችሁ፣ በባል ከመፈተን፣ በሚስት ከመፈተን፣ በእናት በልጅ ከመፈተን አላህ ይጠብቃችሁ። በስደት ዓለም ሆናችሁ መርዶ እንዳይነካችሁ። ወላሂ ህመሙን የሚያውቀው ሰው ሀገር ላይ የሚኖር ሰው ነው። ህመሙን የሚያውቀው በሰው ሀገር ላይ ሆኖ መርዶን የተረዳ ሰው ነው እንጂ ምንም የማያውቅ ምንም ብትነግሩት አይረዳም፣ ምንም ብትነግሩት አያምንም። ነገር ግን የዚች ልጅ አሟሟት ሁላችንም ቲክቶክ ላይ የምንከታተላት ፍልቅልቅ የሆነች ልጅ ከባሏ ተለይታ በረሃው በልቷ ቀረች። የኔ እናት አላህ ይገዝሽ፣ ለቤተሰቦችም መጽናናቱን ይስጥልሽ፣ ልጅሽንም አላህ ያሳድግልሽ፣ ከክፉ ነገር አላህ ይጠብቅልሽ። ሌላ ምንም የሚባል ነገር የለም። እንደዚች ልጅ ሞት ሆዴን ያንገበገበው ያዘነ ሰው የለም። በእውነት ነው የምላችሁ። ላታውቋት ትችላላችሁ። እኔ በደንብ ስለማውቃት ቲክቶክ ላይ ስለምንገናኝ አላመንኩም ነበር እስካሁን ድረስ። ግን በጣም ታሳዝናለች የምር።